መከላከያ ማለት የሀገር መከታችን ነው። ሀገር ያለ ሰራዊት ባዶ ማለት ነው። ባዶ እወደዋለሁ፣ አከብረዋለሁ ዝቅ ብዬ። ሻማ ሆኖ ሻማ ለራሷ እየተቃጠለች እየቀለጠች አይደል የምትበራ፣ ለህዝብ ግን ብርሃን ትሰጣለችና ይሄን ሆኖ ነው የሚያኖረን። በአሁኑ ሰዓት አካባቢውን ህብረተሰቡን እየጠበቀ ይገኛል። ሀገራችን ሰላም ናለች። ጅማም አጋሩም ከዛ ያሉትን ከተሞች ሰራዊት የሌላት ሀገር ጣራው የተጋለጠ ቤት ማለት ነው። ዝናቡም ፀሐዩም ጠላቱም ወዳጁም እንደልቡ ይፈነጭበታል። ይህንን ክፍተት ይህንን ባዶነት የሚሞላው ደግሞ የህዝብ ልጅ የሆነው ሰራዊት ነው። ይህ የሀገር አለኝታ የሆነው ሰራዊት የሀገሩን ሉዓላዊነት ሲያረጋግጥ ታዲያ ጉልበቱ ስንቁና ትጥቁ የህዝብ ድጋፍና አብሮነት ነው። ያለ ህዝብ ድጋፍና ያለ ህዝብ ፍቅር ሰራዊቱ ባዶ ነውና ለዚህ ነው ታዲያ በመዝሙሩ ህዝብ ነው ኃያል ክንዳችን፣ ሰላም ልማት ነው ቋንቋችን ማለቱ። ህዝብ ነው ኃያል ክንዳችን፣ ሰላም ልማት ነው ቋንቋችን። ዛሬ በምዕራብ ኢትዮጵያ የቡና መገኛና የአብሮነት ተምሳሌት በሆነችው ጅማ ከተማ ተገኝተናል። የጅማ ከተማ ነዋሪዎች ስለ መከላከያ ሰራዊታችን ምን ይላሉ? በተለይ ደግሞ በቅርባቸው ስለሚገኘው የዳሎል ማዕከላዊ እዝ የሰራዊት አባላት ምን አስተያየት አላቸው? ይህንን የሀገር ባለውለታስ እንዴት ይገልጹታል ስንል ተዘዋውረን ጠይቀናል። እስከ ፍጻሜያችን አብራችሁን ቆዩ። ከግብ ባሻገር መከላከያ ማለት የሀገር መከታችን ነው። የሀገር ቅጥራችን ነው። ያለ ቤት ሰው አይኖርም። ያለ መከላከያ ሰው አይኖርም። ያለ ልብ ሰው አይተነፍስም። ያለ ሰንባ ልብ ሰው አይተነፍስም። ያለ መከላከያ ሰው አይኖርም። ያለ ልብ ህይወት የለም። ያለ መከላከያ አገር የለም። መከላከያ ማለት ህይወታችን ነው። መከላከያ ማለት ኩራታችን ነው። መከላከያ ማለት ለመናገር ያቅተኛል። ያለ መከላከያ አገር የለም። አገር የምትገነባው በመከላከያ ነው። መከላከያ ኃይላችን ነው። መከላከያ ጉልበታችን ነው። መከላከያ ቅጥራችን ነው። በመከላከያ ኃይል ነው አገር የምትገነባው የምትኖረው። ሰላም ተኝተን የምንነሳው ኮርተን የምንኖረው እነሱ ውድ ህይወታቸውን ለአገራቸው መስዋዕት አድርጎ በከፈሉልን ባጥንታቸው በደማቸው ከልለውን እስከ ዛሬ ድረስ አገራችን ተከብራ የኖረችው በመከላከያ ሰራዊታችን ነው። ለመላው ኢትዮጵያ ሰላም ጠባቂ ነኝ፣ ለቃል ኪዳኔ የበረሃ ሰው ነኝ፣ የበረሃ ሰው ነኝ፣ የቁርጥ ቀን ልጅ ነኝ። መከላከያ ሰራዊታችን አለኝታችን ነው። እንኮራበታለን። በመከላከያ ሰራዊት ተኝተን እናድራለን። ያው ሰላማችንን ስንል የመከላከያ ሰራዊታችንን ማሰብ ግድ ነው። ዳሎል ማዕከላዊ እዝ ያው እንደ ሀገሪቷም ትልቅ ደረጃ ላይ ያለ እንደ ከተማችንም ትልቅ የልማት ስራዎችን የተለያዩ ብዙ ነገሮችን እየሰራ በግንባር ቀደምነት እያከናወነ ያለ ሰራዊት ነው። አንድ ነገር አለች የምትባለው በወታደር ኃይል ነው የሚገለጸው። አሁን ኢትዮጵያ በጣም በወታደር ኃይልና በዘመናዊ በቴክኖሎጂና በሳይንስ እያደገ መከላከያ እያፈራ ነው። በዚህ ሰዓት በትልቅ ቁመናና ጠንካራ መንፈስ ላይ ነው ያለው። የመከላከያ ሰራዊት ማለት ህይወቱን የሚሰጥ ነው፣ ያልደላው ነው። መከላከያ ሰራዊት ማለት እንደሌላው ኢትዮጵያዊ ደልቶት የሚኖር ሳይሆን እንደሌላው ኢትዮጵያዊ ተዝናንቶ የሚኖር ሳይሆን ኑሮውን በዱር በገደሉ በጫካው አድርጎ ህይወቱን የሚሰጥ የሚገብር ዘመድ አዝማድ የማይቀብረው ችግሩን የማይለው ነው። ጅማ ከተማ ለረጅም ጊዜ ነዋሪ ነኝ። እዚሁ ነው የተማርኩት፣ እዚሁ ነው ስራ ያዝኩት። ወልጄ እንደገና ሄዳልኩት። የልጅ ልጅ አይቻለሁ። የጅማን ከተማ በሚመለከት በሰላም የምንኖርበት፣ በሰላም ወጥተን በሰላም ገብተን የምናድርበት ነው። የተለየ ነው። በተለይ መከላከያ ሰራዊትን ወይም የጸጥታ ጠባቂዎችን በሚመለከት እነሱ በሚከፍሉት መስዋዕትነት ነው እኛ በሰላም የምንኖረው። በእውነቱ እሰማለሁ፣ በሬዲዮ በቴሌቪዥን ሰማለሁ። ከፍተኛ
መስዋዕትነት እየከፈለ የኢትዮጵያን ሰላም የኢትዮጵያን አንድነት ከሚያስጠብቁት ከሚያስከብሩት አንዱ እዙ እንደሆነ አውቃለሁ እሰማለሁ። እና ሰራዊታችን የሁላችን መከታ ነው። የምንኮራበት ሰራዊት ነው። አንገት አላስደፋም ጀግንነት ካባቴ ታማኝነቴ ነው የሁሌ ኩራቴ። መከላከያ ማለት ሀገር ማለት ነው፣ ህዝብ ማለት ነው። መከላከያ ማለት ህዝቡ ልክ እንደ ሀገር ነው የሚያከብረው ማለት ነው። ኢትዮጵያ እንደሚያከብራት የመከላከያ ሰራዊትን ህዝቡ እንደዛ ነው የሚያከብረው። ጅማ ላይ መከላከያ ያለው ክብር ልክ ለኢትዮጵያ ያለውን ክብር ለመከላከያችንም አለው ማለት ነው ህዝቡ። ከዚህ የተነሳ በፍቅር በአንድነት አብሮ ነው የሚሰራው። እንደ ህዝብ ነው የሚኖረው። መከላከያውም አሁን ዳሎሊዝ ጅማ ከተማ መሀል ላይ ነው ያለው እንደ ህዝብ ያለ ምንም ችግር ኢቭን ከየተለያየ ቦታ ለመዝናናት ለጫወታ ለተለያየ ነገር ሲመጡ የተለያየ ቦታ ላይ ከህዝብ ጋር አንድ ሆኖ ነው ዝቅ ብሎ ህዝብን እንደሚያገለግል ዝቅ ብሎ ከኛ ጋርም ይሰራል ማለት ነው መከላከያ። እኛም ከነሱ ነው የምንማረው የዲሲፕሊን ስነ ምግባር፣ ከህዝብ ጋር መኖር እንዴት እንደሚቻል፣ ህዝብን እንዴት ወርዶ ማገልገል እንደሚቻል ለኛም ተምሳሌት እየሆኑ አብረን እየሰራን ነው። እቺ ሀገር ሆና ልትቀጥል የምትችለው በዚህ ኃይል ነው እስከ መጨረሻ ማለት ነው። ልማት በጥሩ ሁኔታ መንግስት ባቀደው መሰረት እስከ መጨረሻ ግብ ልመታ የሚችለው ሀገር ሰላም ስትሆንና ስትጠበቅ የሀገር ሉዓላዊነት የህግ የበላይነት ሲከበር ነውና የመከላከያ ሰራዊትም ደግሞ በዚህ ውስጥ ከመጀመሪያው ጀምሮ እስከ ዛሬ ድረስ ህይወቱን እየሰዋ ደሙን ዋጋ እየከፈለ አጥንቱን በአጥንቱ እየተሰበረ ዋጋ እየከፈለ ሀገሪቷን ወደዚህ ደረጃ ላይ ያደረሰ ኃይል ስለሆነ እንደ አንድ ግለሰብም እንደ ፖሊስ ተቋምም ከፍተኛ እይታ ነው ያለኝ፣ ከፍተኛ አመለካከት ነው ያለኝ። መከላከያ ሰራዊታችን ለአገር ብሎ የሚሰወት ለአገር ብሎ ልጆቹን ህይወቱን አጥንቱን የሚያጣ ስለሆነ ለአገር መከላከያ የሚሰጠው ክብር እንደ ጅማ ዞን ህዝብም ሆነ እንደ ጅማ ዞን አመራሮች በቃላት የሚገለጥ አይደለም። ስለዚህ ከመከላከያ ጋር ያለነው ግንኙነትና ጥምር በጣም ላቅ ያለና እንደ ቤተሰብ አብረ የምንኖር እኛ ብቻ አይደለንም። የጅማ ዞን ህዝብ ለመከላከያ ያለው ቦታ ለመከላከያ የሚያደርገው ድጋፍ እንደምታውቁት ነው ማለት ነው። እንደ ልጆቹ ነው የሚያዩ። አለውረት ደርቦይ ሳይመሽ ቀኖ ነጥባወይ አጋሮነሽ ወይ ማጂ ልፈልጋ ማላጄ ሁናም የቅረቦኝ ወርቀ ስለ ሰራዊቱ ስንገልጽ ከአድዋ ጀምሮ ከጣሊያን ወረራ ጀምሮ ከተለያዩ ጊዜ አገሪቱ ላይ ለትንኮሳና ለተለያዩ ነገሮች የሚመጡ ሰራዊታችን ሳይበገር ወደ ኋላ ሳይል እያንዳንዱ ሰራዊት ደሙን እያፈሰሰ ላብ ህይወትን ያድናል እንደተባለው ያንን የአገሪቱን ድንበር እያስከበረ ይገኛል። የጅማ ከተማ ፊት ያለን ሁኔታ በጣም የእውነት ትንሽ እንደኔ ጸጥታው ትንሽ አስጊ ነበረ። ግን ደግሞ አሁን ያለው ለውጥና እድገት በጣም የሚያስደስትና ወደ ለፊትም ከዚህ የበለጠች አድጋ ተለውጣ የምናይበት ነው እኛ የምንጠብቀው። ይህ ደግሞ የሆነው ትክክለኛ መከላከያ ሰራዊቱ ራሱን አሳልፎ በመስጠት ነው እና መከላከያ ሰራዊቱን በጣም ደግፈዋለሁ። ሚዳተው ከን በርባኔ ከነማ ሚዱን በርባኔ ከንብየነ ማጨፍሱን በርባኔ ከንብየነ ማዊራሩን በርባኔ የኛ ሰራዊት የሰውን ሰላም የማያውቅ የሰውን ሀገር የማይወር የሰው ጉዳት የሚያመው የሀገሩን ሰላም ለማረጋገጥ የሀገሩን ሀብት ለመጠበቅና ህገ መንግስታዊ ስርዓቱን ለማስቀጠል ሌሊትና ቀን የሚደክም ሰራዊት በመሆኑ ምስጋና ይገባዋል። ፈጣሪ ባለበት ሁሉ ይከተለው። እንዳው ረቢን ገለማ ነገው ጀቹን በርባዳ አስመረጥና ባጋን ገለተማትንስ መከላከያ ሰራዊት ለኢትዮጵያ ህዝብ የሚከፍለው ዋጋ እጅግ በጣም ከባድ ነው። በገንዘብ ቢተመን የማይከፈል ተከፍሎ የማያልቅ እንትን ነው። ስለዚህ እኔ መከላከያ ሰራዊት ከልቤ ከዝም ብዬ ካንገት በላይም ከምናምንም ልጅም ስለሆነበትም ሳይሆን እንደ ማንኛውም ኢትዮጵያዊ እናት ይሰማኛል። እወደዋለሁ፣ አከብረዋለሁ። ዝቅ ብዬ ለሀገር ነው። ስለዚህ መከላከያ ሰራዊት በውስጤ ነው ያለው። የሚገልጸው እሱን ያው ሻማ ሆኖ ሻማ ለራሷ እየተቃጠለች እየቀለጠች አይደል የምትበራ፣ ለህዝብ ግን ብርሃን ትሰጣለችና ይሄን ሆኖ ነው የሚያኖረን። ምንም ኮምፎርት በሌለው ነገር ላይ
የትኛውንም ነገር ማለት ነው። እኔ ቃል ባልገልጾ ደስ ይለኛል ቃላቱን ስለማያረካኝ ማለት ነው። ረሃቤንም ችዬ ውሃ እንኳን ሳልጠጣ መስዋዕት ነኝ እኔ በአገሬ ለመጣ ሕይወቴን ይንጠቁኝ ሥጋዬን ላሞራ አንድ ናት ሀገሬ በጀግኖቿ ትኩረት። ሰራዊት ማለት ደግነት ነው። ሀገራችን ሰላም ናለች። ጅማም አጋሩም ከዛ ያሉትም ከተሞች በ24 ሰዓት በሰራዊት ጥበቃ ነው እየኖርን ያለ ነው። እኔም ወንድሜም እንደዚህ አምና በጦርነት መስዋዕት ይሆኑ አሉ። እነሱ መስዋዕት መሆናቸው ምንድነው አገራችን ሰላም እንድትሆን ሰው በሰላም ገብቶ እንዲወጣ እንዲተኛ በቃ ሰላማዊ እንቅልፍ እንዲተኛ ያንን ጥበቃ ለማድረግ ነው መስዋዕት እየሆነ ያለው ወንድሞቻችንም እህቶቻችንም ማለት ነው። እና ስለ ሰራዊት በጅማም ባጋሩም ከተማ ምንም ግፋት የለውም። ከዚህም በላይ በዚህኛም ተባብረናችሁ መንግስትም ተባብሮ ከዚህም በላይ በጥሩነት ቢቀጥል አሪፍ ነው፣ ጥሩ ነው ላለው አመሰግናለሁ። ከዚህ በፊት ምዕራብ ዕዝ መከላከያ እዚህ ከተማ ኩራታችን ነበር። ያ መከላከያ ከቀነሰ በኋላ ሁኔታው ጥሩ አልነበረ። ግን ያ መከላከያ ወደ ቦታው ከተመለሰ በኋላ አሁን ትልቅ ልማት እየተካሄደ ነው። በሰላም ተኝተን ኩራታችን አሉ ብለን ከእግዚአብሔር በታች በእናንተ በእነሱ ኮርተር እንተኛለን፣ እንወጣለን፣ እንገባለን። ይህ ሰላም ሁሉ ሊመጣ የቻለው በዳሎል ነው እና አሁን ኩራት ነው የምንኖረው። ሰላም ነው የሰፈነው። ልማታችን እየተፋጠነ ነው። ክብር ከእግዚአብሔር በታች ለመከላከያችን። አንድ ሀገር አገርን የሚያሰኘው ወደብ ሲኖር ነው። ቀይ ባህር ሆነ አሰብ ሆነ ምጽዋ ሆነ እነዚህ ምንድናቸው? የኢትዮጵያ ንብረት ናቸው። የኢትዮጵያን ንብረት መመለስ ከማን ነው? ከአሁኑ ሰራዊት ይጠበቃል፣ ከኛም ይጠበቃል፣ ከህብረተሰቡም ይጠበቃል። ያ ማለት ምንድን ነው? ንብረታችን ነው ማለት ነው። አያቶቻችን አባቶቻችን እኛም እዛ ደም አፍሰን የመጣ ነው። ንብረታችን ጥለን ነው የመጣ ነው። ስለዚህ ንብረታችን መጠየቅ አንኡራችን መጠየቅ ግዴታችን ነው ማለት ነው። ስለዚህ ሰራዊቱ በመመቻ እንኳን በሚሄድበት ሰዓት እኛም ዝግጁ ነን ከሰራዊቱ ጋራ። ስለዚህ ያው ህይወት ላብ ህይወትን ያድናል እንደተባለው እኛም ሰራዊት አባለን ልጆቻችንም ወደ ሰራዊቱ ገብቶ እየታገሉ ነው። ከሰራዊቱ ጋር አሁንም ሆነን አስፈላጊውን ነገር እንፈጽማለን ለማለት ፈልጌ ነው። ልጄ የመከላከያ ሰራዊት ነው። እንደ ማንኛውም መስዋዕት ሲከፍል ወደ 26 ዓመት ሙሉ መስዋዕት ከፍሎ ነው ህይወቱ ያለፈው። ህይወቱ ቢያልፍም ለዚች ሀገር ብዙ ነገር ሰርቷል። ያው እናት ነኝ ሊሰማኝ ይገባል። ግን ባደረገው ነገር ደግሞ ውስጤ ደስ ይሏል። የጀግና እናት ነኝ። ጀግናን ወልጄ በመስጠቴ ለሀገር ብዙ መስዋዕቶችን ከፍሏል። ስለዚህ ነፍሱን ይማረው። መከላከያ ሰራዊትንም እግዚአብሔር ይጠብቅልን ያኑራቸው። ጠላት ሆነ ለሃዲ ባንዳ ይሰዋል ወገኔ በየጦሩ ሜዳ። በሰሜን ጦርነት መከላከያችን እዚህ ነው ሲታከሙ የነበሩት። ህዝባችን በሬ አምጥቶ ቆሎ አምጥቶ ቢጃማ አምጥቶ ሲጠይቅ የነበረው ህዝቡ ማለት ነው። ቢጃማ ገዝቶ ሲሄድ የነበረው ሁሉ ለምን እንደሆነ ታውቃለህ? ለሰላም ቦታ ስላለው ነው ማለት ነው። ስለዚህ ለህዝባችን ምስጋና ይገባዋል። ህዝባችን መከላከያ በመውደዱ ሰላም መጥቶልናል። ከመከላከያ ሰራዊት በተለያየ ሁኔታ በጉዳት የአገልግሎት ጊዜን በመጨረስ ወደ ከተማችን የሚመለሱ ወጣቶች እኛ እንደ ጸጥታ አንደኛ በተለየ በጸጥታ ዙሪያ ከኛ ጋር እንዲሰሩ እጅና ወጋንቶ ነው እንዲሰሩ እንደመጡ ወረቀታቸውን ነው የምንቀበለው ማለት ነው። በትክክለኛ ስለመከላከያ አሰናብታቸው መምጣታቸውን እናረጋግጣለን፣ ፋይል አለን። ከዛ በኋላ የትኛው የስራ እድል ሲገኝ በሙያቸው ዘርፍ ተስማርተው እንዲሰሩ እንይዛቸዋለን ማለት ነው። ችግር ሲፈጠርም ሳይፈጠርም አንድ ሆነን ስለሰራን ጅማ ሰላሟ እንደዚህ ተጠብቆ ህዝቡም ሰላም ሆኖ የልማቱም ስራ እንደዚህ ቀጥሏል ማለት ነው። ማህበረሰቡ ከጸጥታ ኃይል ጋር ሆኖ ቀንና ሌሊት የሚሰራ ለጸጥታ ኃይል ለማንኛውም ለሚመለከታቸው የጸጥታ ኃይሎች የሚደግፍ ክብር ያለው ህዝብና አብሮ የሚሰራ ቅድሚያ የሚሰጥ ማህበረሰብ ስለሆነ
በዚሁ ባህሪያቸው እንዲቀጥሉና ልማት የሀገራቸውን አገር ልማት ኢኮኖሚውን ለማሳደግ ጸጥታውን ለማስከበር እንደ ከዚህ በፊቱ መረጃን በመስጠት በተለያዩ ነገሮች ድጋፍ በማድረግ ሎጂስቲክሳዊ ድጋፍ በማድረግ ኢንፎርሜሽን በመስጠት ከመከላከያ ኃይሉም ከክልል ጸጥታ ኃይሉም ጋራ ከሚመለከታቸው አመራሮች ጋራ እንዲሰራና የዞኑን ጸጥታ በመልካም ምሳሌ ማስቀጠል እንዲችል ራሱን ማስከበር እንዲችል አብረን መስራት እንድንችልና በዚሁ እንድንቀጥል ነው ለማህበረሰቡ ማስተላለፍ የሚፈልገው። ተመልካቾቻችን ቀደም ሲል በመግቢያችን ላይ እንዳነሳ ነው ሀገር በየድንበሮቿ በሚፈሰው በወታደር ላብ ትገነባለች፣ በህዝብ ፍቅርና አንድነት ደግሞ ትጸናለች። ሀገር ያለ ሰራዊት ልብ እንደሌለው አካል አጥር እንደሌለው ቤት ባዶ ናትና ለዚህ ነው ወታደር የሀገር ነፍስ ነው የምንለው። እሱ ሲቆም ሀገር ትቆማለች፣ እሱ ሲከበር ሀገር ትከበራለች። ያለ ወታደር ሀገር ባዶ ስም ብቻ ናት። የህዝብ ሰላም፣ የሀገር ክብርና የነገ ተስፋ የሚሞላው በወታደር መስዋዕትነት ነው። ሀገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ላይ ይራቅ ፍዳና መከራ ልጆችሽ በሙሉ በክብርሽ። ተመልካቾቻችን ለዛሬ በጅማ ከተማ ተገኝተን የህብረተሰብ ክፍሎችን ያነጋገርንበት መሰናዶን በዚሁ ቋጨን። ሰላም ለሀገራችን ይሁን። It's